ጽናትዬ ሰኒ ጋ ደውላ ቤቱ አልተከራየም ወይ አለቻት። አዎ አልተከራየም እኮ አንቺን እያየሁኝ አንቺን እያስታወስኩኝ አሁን ራሱ በጣም ደብሮኝ ቁጭ ብያለሁኝ ጽናትዬ አለቻት። ጽናትዬ ቤቷን ተከራይታ ለመውጣት ወስናለች መሰለኝ። ዛሬ ኪራና እንዲሁም ሀሴትዬ መጽሐፍ ልታነብላት በጣም ደብሮሃል አይደል አለችው። አዎ በጣም ደብሮኛል። በቃ እኔ ምልክ ፍቅረኛ ግን ማለቴ አሁንም በቃ መርሳት አልቻልክም አለችው። እንዴት ረሳታለሁ ብለሽ ነው? ታውቂያለሽ አሁንማ በቃ ስትወጣም ስትገባም ለምን ጠላችኝ፣ ለምን እንዳረገችኝ እያልኩኝ ዝም ብዬ በሀሳብ መሄድ ሆኗል ስራዬ አላት። እንዴ ይህ ማለት ቅርብህ ናት እንዴ ስትለው፣ አዎ ታውቂያለሽ እንዴት እሷን መርሳት ይቻላል ማለት ማናት ብላ ጥብቅ አድርጋ ስትነግረው፣ አይ በህልም የሚያየኋን ነው ማለት ፈልጌ ነው አለ። ከዛ ሀሴትዬ በቃ እንደውም አንድ ቆንጆ የምወደው መጽሐፍ አለ እሱን እያነበብኩልህ ትተኛለህ አለችውና ሩም ከሄዱ በኋላ ጽናትዬ እንዳጋጣሚ በሩን ብርግድ አልጋ ስትገባ ፀጉሮቹን እያሻሻችው እታፋዋ ላይ ተኝቷል እሱ። ከዛም በኋላ ደነገጠች ጽናት። ውይ ጽኑዬ በሰላም ነው? አይ እኔማ ምግብ እንድትበሉ ብዬ ልጠራሽ ነበረ አለች። አይ ኬሮ ትበላለህ እንዴ አንተ አለችው። አይ እኔ እንኳ በቃኝ፣ ነገር ግን አንቺ ከበላሽ ሂጂ አላት። አይ በቃ እኔ ለበኋላ አስቀምጭልኝ እኔ እበላለሁ በኋላ አለች። እሺ ብላ ጽናትዬ ወጣች። አሁን አባክሽ ቶሎ በይ አንብቢልኝ መጽሐፉን፣ ካለሁበት ሙድ መውጣት ፈልጋለሁ ሲል ሀሴት የነቃች ትመስላለች። ሀሴት ሄኖክና ሀሴት እንደተያያዙ ይገኛሉ። ሄኖክ እንደምንም ብለሽ ጽናትን ማሳመን አለብሽ፣ ስለ እኔ ቆንጆ ቆንጆ ነገሮችን ንገሪያት አላት። ምን ማለት ፈልገህ ነው ስትለው፣ ነገርኩሽ እንግዲህ እኔ ከልጅቷ በእርግጥ ፍቅር እንኳ የሚባለው ደረጃ አልደረስኩም፣ ነገር ግን እሷን ወድጃታለሁ። ደግሞ ታውቂያለሽ ቤት ቤት የምትል ሴት እኔ በጣም ትመቸኛለች እና በጣም ቤቷን ትወዳለች፣ ምርጥ ሴት ነች አለ። እንደ ነገሩ ልክ ነህ፣ ነገር ግን አንተን ካገኘች ታፈራርሰዋለች እንጂ አለችው። አንቺ ደግሞ በቃ ሁሌ እንደፎከርሽ ነው አይደል? ታውቂያለሽ እኔ እኮ በአንቺ አባት ምክንያት ነው እኔ ከትምህርት ቤት የተጫርኩት 2 ዓመታትን ያቃጠልኩት አለ። ባክህ በእኔ እናት በእኔ አባት ምክንያት ሳይሆን እናትህም ሆነ አንተ እናትህ በአንተ የተቀየመችው እንጂ በእኔ አይደለም። ሲቀጥል በስራህ ነው፣ አንተ እኮ ወንድ አይደለህም እያለች በጣም ፎገረችበት፣ በጣም ተቸችበት። እሺ እኔ ማን እንደሆንኩ አሳይሻለሁ፣ በአንድ ድንጋይ 2 ወፍ እያለ ጽናትንና እንዲሁም ደግሞ ሀሴትን አቃጥሎ ሊደፋቸው ነው። ኧረ እባክህ ሂድልኝ ስትለው፣ ምንድን ነው በዚህ ሰዓት በዚህ ዘመን መሽኮር መምራሱ አይከብድም እንዴ እያለ ሙድ እየያዘባት ይገኛል ጽናት ላይ። አረ እንደው ምኑ ነህ? እንደው ምኑ ሰው ነህ አንተ ግን? ምን ችግር አለው? የተሻለ ህይወት እኮ እሰጥሻለሁ አላት። አልፈልግም ባክህ፣ እኔ አሁን ያለሁበት ህይወት በጣም ተመችቶኛል አለችው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። እንግዲህ ሄኖክ እውነት ይሄ ሄኖክ ተብዬው ይሄ መርዝ ሰውዬ ለጽናትዬ መርዝ በጥብጦ ሂጅና ስልኬን አምጭልኝ እረስቸው ነው ሲል፣ ምን? አዎ ሂደሽ አምጭልኝ አላት። ለነገሩ ልክ ነህ፣ እዚህ ቁሜ ካንተ ጋር ከማወራ ሂጄ ባመጣልህ ይሻላል ብላ ተናዳ ወጣችና አመጣችለት። እሱ እዛ ሄዳ እስከምትመጣ ድረስ መርዙን እየበጠበጠ ነበር። አይኑን አጉረጥርጦ ከዚህ በኋላ ታያታለሽ እስኪ ብሎ ነበረ ያስቀምጦት ሄደው። ከዛ እንግዲህ እናቴ እሷ ቅመሽ ሳይሆን ሚስኪን ኪራዬ ቅመስ ነው የተባለው። ኪራዬ ክል ክል እያለ መጣና፣ ውይ ጽናት ስጠራሽ እኮ አትሰሚም አለ። ውይ ጠራኸኝ እንዴ ኪራ? በሰላም ነው? እኔማ ውሃ ጠምቶኝ እኮ። ከዛ በቃ ሂድ አመጣልሃለሁ ስትለው፣ አያይ አሁንማ ይሄው እጣ ገቤ ቁጭ ብሎ ነበረ።
ይሄ ግን የማን ነው ሲል እኔ ልጠጣ አቅርቤው ነው በቃ መጠጣት አለብኝ አለ። ኧረ ይሄንማ በፍጹም አልጠጣም። ለምን? የኔን ትንፋሽ እባክሽ አታካብጂ አላት። ኧረ በፍጹም አይ እንግዲህ ልቀቂ ደሜን አታፍሊ አላትና ግልብጥ አድርጎ ጠጣ። ከዛ ልክ ሳሎን ከሄደ በኋላ ጭንቅላቱ ዞረበት፣ ሰማይና መሬት ተሽከርክሮበት ኧረ ጽናት አለ። ከዛ ጽናት እየመጣች ምንድነው ኪራ ምን ሆንክብኝ የኔ ጌታ፣ ኧረ የት አባቴ ልሂድ፣ ኧረ በቃ አሁን ጋር ልደውል እያለች ስትል ኧረ አንቺ ሴትዮ አትበይ ደህና ነኝ በቃ እሺ ሂጅ ውሃ ላምጣልህ ብላ ሂዳ ውሃ መጣችለትና ከዛም በኋላ ውሃውን ረጨችው። እንዴ በቃ አሁን ሆስፒታል መሄድ አለብህ አለች። ኧረ የምን ሆስፒታል ነው አብምሻል እንዴ? አልሄድም። አይ እንደዛ ከሆነ ሄኖክ እንትና ናሆሜንም ቢሆን መጥራት አለብኝ አለች። ኧረ አንቺ ጽናት ላይ አሁን እልቅስ ትንሽ ልተኛበት ክላሴ ውሰጂኝ አለና አይ በቃ እዚህ ልተኛ ብሎ እዛው ተኛ። አሁን እንዳትረብሽኝ አንድም ድምፅ መስማት አልፈልግም አለ ኪራ። ከዛ ጽናትዬው የኔ ጉዴ 3 ሰዓት ሞላው እኮ ደግሞ አሁን ልቀሰቅሰው ለምን ቀሰቀሽኝ ብሎ ይናደድብኛል። ምን አባቴ ላድርግ እያለች በሀሳብ ተቆላች። ከዛ ነቃ። ወይኔ ኪራ ቆይ ምን ሆነህ ነው? እንዴ ለምንድን ያልቀሰቀስሽኝ? ጽናት ስራ አለኝ እኮ እንደመጣህ እኮ ራስህን ስተወደክ ከዛም ጨንቆኝ ሆስፒታል ብል ምን ብልም ተቆጣኸኝ። ደግሞም እኮ ምንም እንዳትናገሪ ብለህ ነበር። እኔ አዎ አንተ። ወይኔ ጉዴ በቃሽ ብሎ እሷ ስትሄድ በቃ ኪራ ወይኔ ጉዴ ማዕበድ ነው በዚያው ከቀጠል በቃ የእብዶች ባንዲራ ይውለበለበልሃል እያለ በራሱ ሙድ ያዘ። ምሩና ናሆሚ ፍቅራቸው እንደቀጠለ ይገኛል። ወይኔ ደስ ሲሉ ጭራሽ አስባት ሲያሽኮረምማት እንዲሁም ሲያዝናናት ነበረ። ወይ መታደል ላውርድሽ ነው ሲላት አይ እንዳታወርደኝ እግሬን ባያመኝ ኑሮ እኔ አንተን አላደርቅህም ነበር አለችው። ደስ እያላቸው እነኪራዬ ጋር መጡ። አምሃል ብለውኝ እኮ ሲል እና ታዲያ እንዴት ነው ሰላም የምትለኝ? በቃ አሁንም ተደብረህብኛል እንዴ አለው። እባክህ ብደበርብህ መጣ ነበር እንዴ አላልኩኝ ያው አለ እና ምን ፈልገህ ነው ሲለው ይዘህልኝ እንኳ የመጣኸው ነገር የለም ብዬ ታማኝ ሲጠየቅ እንደዛ ብለህ ነው? እስኪ ተመልከት እኔ ስመጣ ራሱ እንዴት ፊት እንዳበራ አለው። ለነገሩ ልክ ነህ ብሎ ኪራ ተነስቶ ሲሄድ ምሩዬና ናሆሜ ተኝተው ስለ ፍቅርም እንዲሁም ደግሞ በሀሳብ ጭልጥ ብለው ስለ ኪራዬና ስለ ጽናት ያስባሉ። ሚስትዮ ሰላም ነው ግን ዛሬ ደብሮሻል አላት። ናሆሜ ምን ላድርግ ብለህ ነው? ናሆሜ ያ የበፊቱ ሳቅ፣ ጨዋታ፣ ሁሉ ነገር እኮ አሁን ላይ ዝም ብሏል አለች። አይ እሱማው ግን ደግሞ ምን ማድረግ እንዳለብኝ ስለማላቅና ስላልገባኝ ነው እንጂ አለ ናሆሜ። በቃ ኪራ መጣና ዘፈን ሳይቀር እየዘፈነላት ነበረ። የዛሬውማ ይለያል የፍቅር አሰጣጡ የእውነት ማለት ነው ናሆሜ። እንዴ እናንተ ጭራሽ ሶፋዬ ላይ ሆናችሁ ጭራሽ ሙዚቃም ከፍታችሁልኛል እንዴ? ናሆሜ እኮ እየዘፈነልኝ አለች ምሩዬ። በለው እያለ ሙድ መያዝ ተጀመረ እየተሳሳቁ። ኪራዬ ምን ያህል እድለኛ ናችሁ እያለ ነው ህኔ በውስጡ። ጽናትዬ ይሄ ሄኖክ የሚባል መቆሚያና መቀመጫ አሳጥቶኛል እያለች ለምሩ ትነግራታለች። ቆይ ምንድን ነው የሚሻለው አላቅም። በዚያው ከቀጠለ ግን ምን ማድረግ እንዳለብኝ አላቅም። እና ለኪራ ትነግሪኝ እንዴ አለች ምሩ። አንቺ ኪራ እኮ እያየው ነው። ምን ማለት ነው? በጣም ቀበጠ ልጁ። አዎ ቀበጠ ብቻ ይገልጸዋል እንዴ? ብቻ አላቅም የሆነ ነገር አለው ብቻ በቃ እኔማ አንድ ቀን በመጥበሻ ነው የምለው አለች። ልክ ናሆሜን እንዳረግሽው ተይ። ያኔ እኮ ምሩ በጣም በቃ እንዴት እንደደነገጥኩ ብታይ ሞተብኝ ወይ ብዬ እንዴት እንደደነገጥኩ አለች። ታውቂያለሽ ያኔ ከመታችን በኋላ ነው ህይወት የተስተካከለው ይላል አለች ምሩ። እንዴ ይህ ማለትማ የእኔ ብትር ህይወትን ያስተካክላል ማለት ነው። እንዴት ደስ ይላል አለች ጽናትዬ። እጅግ በጣም እያሉ ሁለታቸው በጣም እያወሩ ነበር።
ኧረ ሰኒ ቀረች ያችብድ አለች። እሷ እኮ ሁኔ ገና ከመስሪያ ቤት ሳትወጣ ራሱ ደረጃ ላይ ነኝ ነው የምትለው። እብድ ነገር እኮ ናት እያለ ሁለታቸው ስለ ጓደኛቸው መልካምነት ያወራሉ። ሰኒና ሀሴት ተገናኝተው እንዴ ዛሬ ደግሞ በሰላም ነው እኔን የፈለግሽኝ አለቻት። ደብሮኝ እኮ ለዛ ነው የፈለግኩሽ አለች። ይሄማ እኔ ድብርት ማላቀቂያ ሁኛለሁ ማለት ነው፣ በጣም ደስ ይላል እያለች ስለ ጽናትዬ መልካምነት እያወራች ነበረ። ሰኒ በጣም መልካም ልጅ ናት እኮ ታውቂያለሽ፣ እኔን ራሱ ብዙ ነገር አስለምዳኝ ጠፋች ማለት ያው እኔ ቤት ያኔ ቆይ አንቺ ቤት ነበረች እንዴ አለች። ሰኒዬ ረስታ ልታወራ ነበር። ማለቴ ያው አንዳንድ ቀን ትመጣ የለም በዛ ማለቴ ነው። እንደዛ ከሆነ ልክ ነሽ፣ በጣም መልካምና የዋህ ነች፣ ከራሷ ይልቅ ለሰው መኖር ያስደስታታል እያለች ሰኒ ማውራት ጀመረች። ቆይ እስኪ ስላንቺ ንገሪኝ፣ እንዴት ነው ታውቂያለሽ፣ የሰው ልጅ በደስታው ቀን ሰው ሲኖረው ደስ ይላል እያለች አወራች። ከዛ ልክ ነሽ፣ እኔ ግን የደስታዬ ቀን እህት የለችም ነበር አለች ሰኒዬ። በቃ ይሱሽ ሁሉም ያልፋል እያለች ምሩን ማጽናናት ጀመረች። ሰኒም ማጽናናት ሀሴትን ማጽናናት ጀመረች። እውነት ለመናገር ሀሴት ምንም ለመናገር ፈቃደኛ አይደለችም ስለ ሄኖክ እስካሁን ድረስ ማለት ነው። ሰኒም የቀረበቻት ስለ ሄኖክ የሆነ ነገር ትናገራለች ብላ ነበረ። ነገር ግን አይደለም ልትናገር ጭራሽ ምንም ማለት እንኳ የማትፈልግ ልጅ ናት። በጣም አደገኛ ልጅ ናት ሀሴት ማለት ነው። ነገር ግን ከኪራ ጋር እስኪ ደብሮኛል ዛሬ ወጣ እንበል ሲላት እሺ ብላ ወጥተው እያወሩ ነበር። ኪራ ለምንድን ነው ግን ማዘርህ ያልወለዱት አለች። አይ በእርግጥ እኮ እኔ ከተወለድኩኝ በኋላ ለመውለድ ሞክረው ነበር ግን እምቢ አላቸው። ከዛ ማዘርም በቃ ያለው ይበቃል ብላ ተወች አለ። ከዛ ውይ ታውቃለህ፣ ለነገሩ አንተ በጣም ቆንጆና መልካም ልጅ ነህ፣ መልክህ፣ ጸባይህ፣ ሁለ ነገርህ አለች። ይሄማ አንዳንድ ሴቶች እንደሚያወሩት ወንሽብኝ እኮ አለ። ያው አለ አይደል ብቻ እንደዛ ነው አለችው። አመሰግናለሁ በይሁን እንሂድ እያለው አባቴ ደውሎ ነበር ሻምበል አለች። ወይኔ ጉዴ አንድ ቀን ሰላም ሳልላቸው ተዋረድኩኝ አለ ኪራ። አረ ምንም ችግር የለውም ምክንያቱም እኔ ስራ ስለሚበዛበት ነው ብየዋለሁኝ አለ። እና ውዶቼ በቀጣይ ክፍል እውነት ሀሴት አሳልፋ ጽናትን ትሰጥ ይሆን ወይስ ደግሞ ይሄንን ጉድ ደግሞ አይ ይሄንን ጽናትን ከኔ ጋር የማታደርጊያት ከሆነ ድሮ ያሳለፍነውን ነገር ድሮ ያረኩብሽንም ሆነ ምንም ሆነ ለኪራና ለጽናት እናገራለሁ ይላት ይሆን? ጽናትን አሳልፋ ትሰጥ ይሆን?